አንድ ጥያቄ ልጠይቅ። ለምንድን ነው አንዳንድ ወንዶች ከተለያዩ በኋላ እንኳን ለረጅም ጊዜ በአእምሮ ውስጥ የሚቀሩት፣ ሌሎች ወንዶች ግን በጥቂት ቀናት ውስጥ የሚረሱት? ይህ በአጋጣሚ ወይም በአካላዊ ውበት ብቻ የሚወሰን አይደለም። ይህ ጥልቅ የሆነ የስነ ልቦና መርህ ውጤት ነው። እናም ዛሬ እውነተኛ መስህብ ወይም ሪል ማግኔቲዝም ምን እንደሆነ ከስሩ እንመረምራለን። ይህ ስለ ማታለል ወይም ስለ ማጭበርበር አይደለም። ይህ ስለ እውነተኛ ዘላቂ የስነ ልቦና ተጽዕኖ ነው። እስከ መጨረሻው ድረስ ተከታተሉ። ታዲያ ስንጀምር የስነ ልቦና ጥናት እንደሚያሳየው አእምሮ ውስጥ ረጅም ጊዜ የሚቀረው ትውስታ ብዙ ጊዜ ግልጽ ውጤት ካላገኘ ነገር ጋር የተያያዘ ነው። ይህ ዘዚጋርኒክ ኢፌክት ተብሎ የሚጠራው ክስተት ነው። ብሉማ ዜጋርኒክ የተባለችው የስነ ልቦና ተመራማሪ እንዳገኘችው የሰው ልጅ ያልተጠናቀቀ ስራ ወይም ልምድ ከተጠናቀቀ ልምድ በላይ በአእምሮ ውስጥ ረጅም ጊዜን ይዛል። ይህ ማለት ሙሉ በሙሉ ሊገመት የሚችል ምንም አዲስ ነገር የሌለው ወንድ በቀላሉ ይረሳል። ትንሽ ሚስጥር፣ ትንሽ ያልተጠናቀቀን ስሜት የያዘ ወንድ ግን በአእምሮ ውስጥ ረጅም ጊዜ ይቀራል። ሁለተኛው ነጥብ፣ ይህ ማለት ግን ሆን ብለህ ግራ የምታጋባ ወይም የማትታመን ሰው መሆን አለብህ ማለት አይደለም። ይህ የተሳሳተ ትርጓሜ ነው። እውነተኛው መርህ ሙሉ በሙሉ ራስን ገና በመጀመሪያ ደረጃ ላይ አለማሳየት። የሰው ልጅ በተፈጥሮ ውስብስብ ብዙ ገጽታ ያለው ፍጡር ነው። ራስን ቀስ በቀስ የምታሳይ ከሆነ እያንዳንዱ ውይይት አዲስ ነገርን የሚገልጽ ስለሆነ ተፈጥሯዊ ጉጉትን ትፈጥራለህ። ይህ ማኒፕሌሽን አይደለም። ይህ የተፈጥሮ የሰው ልጅ ውስብስብነት ነው። አንተ ብቻ ቸኩለህ ሁሉንም ነገር ገና ከመጀመሪያው ላለማፍሰስ መምረጥ ትችላለህ። ሶስተኛው ነጥብ፣ ካርል ያንግ ስለ አኒማ ሲያስተምር አንድ ወንድ በውስጡ የያዘውን ስሜታዊ ውስብስብ ገጽታ በጤናማና በተመጣጠነ መልኩ ሲገልጽ ሴቶች በዚህ ጥልቀት ይሳባሉ ይላል። ላዩን ነጠላ ገጽታ ያለው ወንድ ጠንካራ ብቻ ወይም ቀልደኛ ብቻ ወይም ስኬታማ ብቻ ማለት ነው ማራኪ ሊሆን ይችላል፣ ግን ረጅም ጊዜ በአእምሮ ውስጥ አይቀርም። ብዙ ገጽታ ያለው ወንድ ግን ጠንካራ ግን ደግሞ ስሜታዊ፣ ስኬታማ ደግሞም ትሁት፣ በራሱ የሚተማመን ግን ደግሞ ራሱን የሚያውቅ፣ ይህ አይነት ውስብስብነት ነው ጥልቅ መስህብን የሚፈጥረው። አራተኛው ነጥብ፣ የኒውሮ ሳይንስ ጥናቶች እንደሚያሳዩት አእምሮ በጣም ከሚገመት ወይም ፕሪዲክተብል ነገር ይልቅ በተወሰነ ደረጃ ያልጠበቀ ወይም ተለዋዋጭ ለሆነ ነገር የበለጠ ትኩረት ይሰጣል። ይህ ቫሪያብል ሪዋርድ ተብሎ የሚጠራው መርህ ተመሳሳይ ሙሉ በሙሉ ሊገመት የሚችል ምላሽ የሚሰጥ ከሆነ ሁልጊዜ ተመሳሳይ ደረጃ ትኩረት፣ ሁልጊዜ ተመሳሳይ ስሜትን ማለት ነው አእምሮ ይለምደዋል። ትንሽ ተለዋዋጭነት ግን ዛሬ ሙሉ ትኩረት ስትሰጣት፣ ነገር ግን የራስህ ስራ ላይ ብቻ ስታተኮር አእምሮን ንቁ ያደርጉ። ይህ ግን በጥንቃቄ መተርጎም አለ። ተለዋዋጭነት ማለት አለመታመን ማለት አይደለም። ይህ ማለት ሙሉ ማንነትህን፣ ሙሉ ጊዜህን ለአንድ ሰው ብቻ ሳታስረክብ የተመጣጠነ ህይወት መያዝ ማለት ነው። አምስተኛው ነጥብ፣ ማርከስ አውሬሊየስ የስቶይክ ፍልስፍና እንደሚያስተምረን ውስጣዊ መረጋጋት ወይም ኢኮኖሚቲ ራሱ ከውጭ ከሚመጣ ትኩረት የበለጠ ኃይል አለው። ውስጣዊ መረጋጋት ያለው ሰው በዙሪያው ላሉ ሰዎች የተለየ ስሜትን ይፈጥራል። የደህንነት ስሜት፣ የመረጋጋት ስሜት። እናም ይህ ስሜት ራሱ ብርቅ ስለሆነ በተለይ ዛሬ ላይ ሁሉም ሰው በጭንቀትና በችኮላ በሚኖርበት ዓለም ውስጥ ብርቅ ስለሆነ ትልቅ ማራኪ ኃይል አለው። ውስጣዊ መረጋጋት ግን በምንም መንገድ ሊገዛ አይችልም። በውስጣዊ ስራ ብቻ ነው የሚገነባው። ራስን በማወቅ ስሜትን በመቆጣጠር በቁጥጥር ስር ባለው ነገር ላይ በማተኮር። ስድስተኛው ነጥብ፣ ማኪያቬሊ ስለ ገዢ ገጽታ ሲናገር ገዢ ሙሉ ለሙሉ ግልጽ መሆን የለበትም ይላል። ሚስጥራዊነት ራሱ ኃይልን ይሰጣል። ይህንን ወደ ግንኙነት ስንተረጉመው ሙሉ ማንነትህን፣ ሙሉ ታሪክህን፣ ሙሉ ስሜትህን ገና ከመጀመሪያው ማፍሰስ የለብን። ራስን ቀስ በቀስ የመግለጽ ችሎታ ሌላውን ወደ አንተ ይበልጥ እንዲቀርብ የበለጠ እንዲያውቅህ ፍላጎትን ይፈጥርበታል። ሰባተኛው ነጥብ፣ ትክክለኛ መስህብ የሚገነባው ደግሞ በስሜታዊ ብልህነት ወይም ኢሞሽናል ኢንቴሊጀንስ ላይ ነው። ማለትም የሌላውን ሰው ስሜት በትክክል የማንበብ ተስማሚ ምላሽ የመስጠት ችሎታ። ይህ ችሎታ ያለው ወንድ ሌላውን ሰው ይህ ሰው በእውነት ይሰማኛል የሚል ስሜትን ትሰጠዋለህ። ይህ ስሜት ደግሞ ከምንም በላይ ኃይለኛ ትስስርን ይፈጥራል። ምክንያቱም ብዙ ሰዎች በዕለት ተዕለት ህይወታቸው በእውነት የሚደመጡበት እድል ብርቅ ስለሆነ ማለት ነው። ስምንተኛው ነጥብ፣ በራስ የመተማመን ስሜት ወይም ሰልፍ አሹርድነስ ራሱ ሌላ ትልቅ ማራኪ ባህሪ ነው። ግን እዚህ ላይ ልዩነት ማድረግ ያስፈልጋል። በራስ መተማመን ማለት ትዕቢት ማለት አይደለም። በራስ መተማመን ማለት ማረጋገጫ ፍለጋ ወደ ውጭ ሳትወጣ ራስ ውስጥ የተረጋጋ ስሜት ይዞ መኖር ማለት ነው። ትዕቢት ደግሞ ተቃራኒው ነው። ትዕቢት ብዙ ጊዜ ውስጣዊ ደካማነትን ለመሸፈን የሚደረግ ሙከራ ነው። ሴቶች ይህንን ልዩነት ንቁ ባልሆነ መልኩ ያውቁታል። እናም እውነተኛ በራስ መተማመን ከትዕቢት ይለያሉ። ዘጠነኛው ነጥብ፣ ቀልድ ወይም ሂውመር ራሱ ትልቅ ሚናን ይጫወታል። ግን ደግሞ እዚህ ላይ ዋነኛው ጉዳይ ጥራት ነው። ራስን ዝቅ አድርጎ የሚያሳይ ቀልድ ግን ራስን የሚያዋርድ ያልሆነ ማለት ነው። ወይም ሁኔታዎችን በቀላል መንፈስ የመመልከት ችሎታ
ይህ ችሎታ ህይወት ውስጥ ያለውን ጫና የመቀነስ አቅም ስላለው ትልቅ ማራኪ ኃይል አለው። 10ኛው ነጥብ ትኩረት ወይም ፕሬዘንስ ራሱ ብርቅ ሀብት እንደሆነ ቀደም ብለን ተነጋግረን። ከሌላ ሰው ጋር ስትሆን ስልክህን አስቀምጠህ ሙሉ በሙሉ ከፊት ለፊት ካለው ሰው ጋር መገኘት፣ ይህ ራሱ በዛሬው ዓለም እጅግ የማይገኝ ስለሆነ ትልቅ ስሜት ይተዋል። ሙሉ ትኩረት የተሰጠው ሰው ያንን ነገር ለረጅም ጊዜ ያስታውሷል። 11ኛው ነጥብ ማርቲን በበር የተባለው ፈላስፋ አይዞ ግንኙነትና አይት ግንኙነት በሚል ልዩነትን ያስተምረናል። አይት ግንኙነት ሌላውን ሰው እንደ መሳሪያ ወይም እንደ ግብ ማሳኪያ የምትመለከትበት ግንኙነት፣ አይቶ ግንኙነት ግን ሌላውን ሰው እንደ ሙሉ ውስብስብ የራሱ ውስጣዊ ዓለም ያለው ፍጡር አድርገህ የምትመለከትበት ግንኙነት። እውነተኛ መስህብ የሚገነባው በአይዞ አቀራረብ ብቻ ነው። ሌላውን ሰው በእውነት ስታይ፣ በእውነት ስታደምጥ ያ ሰው ራሱ ልዩ የተከበረ ሆኖ ይሰማዋል። ይህ ስሜት ደግሞ ከምንም በላይ የሚረሳ አይደለም። 12ኛው ነጥብ ተግባራዊ የሆነ ማጠቃለያ እንመልከት። እውነተኛ መስህብ ለመገንባት የመጀመሪያው እርምጃ ራስን ሙሉ በሙሉ ገና ከመጀመሪያው አለማፍሰስ ወይም አለመግለጽ። ሁለተኛው እርምጃ ውስጣዊ መረጋጋትን መገንባት በራስህ ስራ፣ ግቦች፣ መንፈሳዊነት ወይም ልምምድ በኩል ማለት ነው። ሶስተኛው እርምጃ ሙሉ ትኩረትን መስጠት መልመድ፣ ከፊት ለፊትህ ካለው ሰው ጋር ሙሉ በሙሉ መገኘት። አራተኛው እርምጃ የስሜት ብልህነትን ማጎልበት ነው፣ ማዳመጥ፣ ትክክለኛ ምላሽ መስጠት። አምስተኛው እርምጃ ብዙ ገጽታ ያለው ሰው መሆን፣ ጠንካራ ግን ስሜት ያለው፣ ስኬታማ ግን ትሁት። ስድስተኛው እርምጃ የገዛ ትዕቢትህን ከበራስ መተማመንህ መለየት፣ ማረጋገጫ ፍለጋ ወደ ውጭ ከመውጣት ይልቅ ውስጣዊ ማረጋገጫ መገንባት። 13ኛው ነጥብ ይህ ሁሉ ትምህርት ወደ አንድ ማዕከላዊ እውነት ይመልሳል። እውነተኛ መስህብ በማታለል ወይም በዘዴ ብቻ ይገነባል። እውነተኛ መስህብ የሚገነባው ራስን ጤናማ በሆነ መልኩ በመገንባት ብቻ ነው። ውስጣዊ ስራ ስትሰራ፣ ጥላህን ስታውቅ፣ ስሜታዊ ብስለትን ስታጎለበት፣ ራስን የቻለ ማንነት ስትገነባ ውጤቱ ራሱ በተፈጥሮ ማራኪ ይሆናል። ምክንያቱም ሰዎች ንቁ ባልሆነ መልኩ እንኳን እውነተኛ ጤናማ ማንነት ያለው ሰው ይለያሉ፣ ይህንንም ይመኙታል። እናም የመጨረሻው መደምደሚያ ይህ ነው። አንድ ሴት ስለ አንተ ማሰብ እንዳታቆም ከፈለግ ትኩረትህ በእሷ ላይ መሆን የለበትም። ትኩረትህ በራስህ ላይ መሆን አለበት። ራስህን ገንባ፣ ውስጣዊ መረጋጋትህን አጠናክር፣ ብዙ ገጽታ ያለህ ጤናማ የተሟላ ማንነት ገንባ። የቀረው ራሱ በተፈጥሮ ይከተላል። እናም እውነተኛ መስህብ ማጭበርበር አይደለም፣ ስለ እውነተኛ ማንነት ነው። ከዚህ ይበልጥ እንዴት የአንዲት ሴት አይምሮ ላይ መቆየት እንደምትችል ማወቅ ከፈለግ የሴቶች ድክመቶች የሚለው መጽሐፌ ላይ ከታች ባለው ሊንክ ቴሌግራሜ ላይ ማግኘት ይችላል። ይህም ቪዲዮ ጠቃሚ ሆኖ ካገኘው ሰብስክራይብ አድርግ። እስከሚቀጥለው ቪዲዮ ድረስ ራስህን ገንባ፣ ራስህን አክብር። ሰላም።